ولا يسعى على قدمي. أيها المؤمنون عباد الله، أوصي نفسي الخاطئة العاصية وإياكم بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. معاشر المسلمين، جيل الصحابة الرعيل الأول الذين نبتوا في كنف خير الأنام، الذين تربوا في تربية النبي صلى الله عليه وسلم وشهد لهم ورفع قدرهم وقال: خير القرون قرني ثم الذين يلونهم. هم الصحابة. اليوم نتحدث عنهم وندعهم نموذجا وأسوة وقدوة لجيلنا الحاضر حتى يتأسوا بهم. نعم، نتحدث اليوم عن محمد رسول الله وعن الذين كانوا معه وكانوا أشداء على الكفار رحماء بينهم، تراهم دائما ركعا سجدا يبتغون فضلا من الله ورضوانا، سيماهم في وجوههم من أثر السجود، ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار. نعم، صحابة الكرام، نتحدث اليوم عن السابقين الأولين من المهاجرين والأنصار والذين اتبعهم بإحسان. ود مؤمنان، የዛሬው ኹጥባ ርዕሳችን በምርጡ ትውልድ አስተምህሮት ዙሪያ ይሆናል። የሰሐባው ትውልድ የነቢዩ ሰለላሁ ዐለይሂ ወሰለም ሐዋርያት ከጎናቸው ቆመው ይሄን ዲን በጠንካራ መሰረት ላይ ስለጣሉት የመጀመሪያው ትውልድ አሁን ባለንበት ዘመን አማና ድርሻውን በጠፋበት፣ ቸክ ሰጥቶ መጥፋት ፋሽን በሆነበት፣ ደውለን ማነሳ ተበዳሪ በበዛበት ክፉ ዘመን የነሱ ተምሳሌት ያስፈልገናል። አሁን ሰው በውርስ በገንዘብ በንዋይ ፍቅር ቤተ ዝምድናን በቆራረጠበት በውርስ በተባላበት ዘመን እነሱ ይናፍቁናል። አሁን በዚህ በሶሻል ሚዲያ ባበድንበት ዘመን፣ ወጣቱ በፖርኖግራፊ በሰከረበት ዘመን፣ ራቁት ገላም መልቀቅ ፋሽን በሆነበት ዘመን የሰሃባው አስተምህሮት ያስፈልገናል። አሁን ላይክና ሼር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን፣ በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምህሮት ያስፈልገናል። አሁን ባለንበት ዘመን አንዱ ዞሮ በማይጠይቅበት የራሱ ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ፣ ለሌላው መኖር፣ ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው والسابقون الأولون من المهاجرين والأنصار والذين اتبعهم بإحسان رضي الله عنهم ወድጃቸው አለው ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነቱ ነው። ሰሃቦቹ ከነብዩ ጥግ የማይጠፉ ለደቂቃ ማይለዩአቸው፣ ሳያስፈቅዷቸው ማይሄዱ፣ ከሳቸው አስተምህሮትን የቀዱ፣ የሳቸውን ህይወት የተገበሩ፣ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች፣ የማይደገም ትውልድ። በዛ ቁጥር ልክ አንድ ነቢይ ሐዋርያ ኑሮ ታያቁ 120,000 ሰሃባ። ይህ ምርጥ ትውልድ አስተምህሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ
አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል ሊበላ እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዐሰከ ብልሐቅ ማ ዒንደና ኢላ ማኡን፣ ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛዋ ሚስታቸው ጋር ላኩ።